ክርስቶስ ተንሥአ እሙታን በኀበይ ወኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው አደረሳችሁ። በመላው ዓለም የምትኖሩ የመላው የክርስትና እምነት ተከታይ በሙሉ እንኳን ለፋሲካ በዓል አደረሳችሁ አደረሰን፣ አሜን። እንግዲህ እችን በዓለ ሀምሳን በእንደዚህ አይነት መልኩ ነው ሰላምታችንን የምንለዋወጠው እና እንደ በፊት ሰላም ብዬ ሰላምታዬን አላቀረብኩም እና እንደዚህ አይነት መልኩ ሰላምታችንን እንለዋወጣለን እኛ ክርስቲያኖች። እንዲሁም ተመልካቾቼ በሙሉ እንኳንም ለዚች ቀን አደረሰን አደረሳችሁ፣ አሜን። ዛሬ ይዤላችሁ የመጣሁትና ቪዲዮ ልሰራ ያሰብኩት እንግዲህ እንደምንመለከተው በአብርሽና በሩታ ምክንያት ህማማትን በሙሉ ጆሮአችን ሲደነዝዝ ሰምተናል፣ አይተናል። እኔ ደግሞ ለዚህ እኔም የተሰማኝን ሀሳቤን የመግለጽ መብቱ ስላለኝ እኔም ሀሳቤን ልገልጽ ብዬ ግን ለተመልካቾቼ ክብር ስል ዝምታን ወድጃለሁ ማለት ነው። ህማማት እንደመሆኑ መጠን እንደ ክርስቲያናዊ ግዴታ እንደ ክርስቲያን እንደመሆኔ እቺን ህማማትን አንገታችንን ዝቅ ብለን በተሰበረ መንፈስ በተሰበረ ልቡና የጌታችን ኢየሱስ ክርስቶስን ህማሙን የምናስብበት ነው እንጂ ሌላ የምናስብበት አልነበረም። ስለ ኃጢአታችን የምናለቅስበት እንደገና ደግሞ የጌታችን የክርስቶስን ህማሙን ድካሙን እያሰብን ለኛ ዋጋ የከፈለውን እያሰብን የምንወጣበት ሳምንት ስለነበረ ለዛ እኔም የተሰማኝን ሀሳቤን ለመግለጽ ተቆጥቤያለሁ። ይሄ ምክንያቱም ለተመልካቾቼ ክብር ስል ማለት ነው። እነሱ በቃ ቢያንስ ከሌሎቹ ከኔ ይሄንን ማድረግ እንደሌለብኝ እንትን ብዬ ግን መግለጽ መናገር የምፈልገው ሀሳቤ አለ የተሰማኝ። ምክንያቱም ያው አይቻለሁ መቼስ ጆሮ ማየንም አላይም አይልም ሰምቻለሁም እና አብርሽ ለምንድነው በዚህ ህማማት ውስጥ ሰርግ የቀለበት ፕሮግራምን ለማድረግ የፈለከው ብላ መሲ ጥያቄ ስትጠይቀው እሱ ምንድነው ያለው? በአጋጣሚ ነው በአጋጣሚ ላደርገው ችያለሁኝ ብሎ ሲል እንዴት ነው አጋጣሚ? አስቦበት አቅዶበት የሆነ ነገር እንዴት ነው አጋጣሚ ብሎ የሚለው በጣም የተሰማኝ ማለት ነው። በአጋጣሚ አይደለም እውነት ለመናገር ማለት ነው። እና ለኦርቶዶክስ እምነት ያላቸውን ክብር በቃ አይተናል ማለት ነው። ክብር እንደሌላቸው እኔ በበኩሌ በቃ ክብር ያለው ይሄን አያደርግም። በእምነቱ ኖሩበት አልኖሩበት አይደለም፣ ግን ቢያንስ ለእምነታችን ለኦርቶዶክስ እምነታችን ክብር ቢኖረው በዚህ ለኦርቶዶክሳውያን በዚህን ሰዓት የሚጨፍሩበት የሚደንሱበት ወይም ደግሞ ሌላ ዳንኪራ ጭፈራ የሚያደርጉበት ወቅት አይደለም። የጾማቸው ወቅት ነው። ለታዳሚዎች ስትል ነው ማለት ሲሉ ማለት ነው። እኔ እውነት ለመናገር ሰጡ አልሰጡ በዛ ጉዳይ ማውራት አልፈልግም። ያ መብታቸው ነው፣ ምንም ማድረግ ይችላሉ ማለት ነው። ግን እኔ እንደ አንድ ክርስቲያናዊነቴ አንደኛ የሰጠው መልስ ትክክል አይደለም። ለምን እኔ እንኳን እኮ ማለት ነው ከዚህ በፊት እንግዲህ ገብታችሁ ብታዩት 4 ሳምንት አልፎታል ማለት ነው። በኩለ ጾም ውስጥ እኮ ነው ከዚህ ፕሮሞሽን ሲሰራ ሄጄ ቀለበት ፕሮግራሜን ላደርግ ነው ታዳሚዎቻችን የኛ ተከታታዮቻችን እንድትጠብቁን ምናምን እያለ ሲል ገና እኩለ ጾም ውስጥ ነው። ወዲያውኑ ሰምቼ ዝም አላልኩም። ይሄኛ ክርስቲያኖች ኦርቶዶክስን አይወክልም ብያለሁ። ምክንያቱም አንገታቸው ላይ መስቀል አድርገዋል፣ ክር አድርገዋል። ያንን በማየት እኔ በቃ ክርስቲያን ኦርቶዶክስ ክርስቲያን ከሆናችሁ እኛን አይወክልም። በዚህ በጾም ውስጥ እንዴት ነው የቀለበት ፕሮግራም አድርጋለሁ ብለህ የምትለው? አንተ እኮ የሚዲያ ሰው ነክ፣ ብዙ አንተን የሚከተሉ አሉ። ዛሬ ላይ አንተ ቀለበት ብለህ ብትመጣ ነገ ሰርግ ብለው ሊመጡ ይችላሉ። ይሄንን ነገር እንዴት ነው ካንተ ማየት መስማት የምንችለው? ለምንድን ነው ይሄ ትክክል አይደለም ብዬ እኔ እንኳን ቪዲዮ ከሰራሁት ሁለት ተመልካቾቼ ወደ ኋላ ገብታችሁ ብታዩ 4 ሳምንት አልፎታል። እሱ ግን ማለት ነው በኩለ ጾም ውስጥ ነው አስቦበት አቅዶበት ይሄ በቃ ይሄንን ብሎ እንትን ብሎ ካደረገ በኋላ ጥያቄ ሲጠየቅ ለምን በዚህ በጾም ውስጥ አደረክ ብላ ስትለው በአጋጣሚ የሆነ ነገር ነው ብሎ የሰጠው መልስ እውነት በአጋጣሚ አይደለም። ይሄ ታስቦበት ታቅዶበት ሆን ተብሎ እየተደረገ ነው በቃ። እና ደግሞ ቢያንስ
ለነዚህ ትኬት የተቆረጠላቸው አሉ፣ ትኬታቸው ሊቃጠልባቸው አሉ። ለነሱም ለማለት ነው እና የነሱ ትኬት ነው የሚበልጠው ወይስ ደግሞ የዚህ ሁሉ የእምነታችን ስርዓቱን ማጉደፉ ወደ ሌላ መንገድ ማስካሄዱ? በቃ የኛ እምነት ልክ ይሄንን አሁን ካንተ ያንተ አጃቢዎች እንግዲህ ክርስቲያን ነን እያሉ ነው። ክርስቲያኖች ናቸው ኦርቶዶክሶች ናቸው ወይስ እነሱ አሁን ይሄንን ጭፈራቸውን ምናቸውን እሺ መብሉስ መጠጡስ አይብሉ ይባላል። እሺ አይጠጡ ይባላል። እሺ እንበል በቃ። ምክንያቱም አንዷ እንደውም ምንድነው የምትፈልጊው ስትባል ሻይ ስትል ሰምቻለሁ ማለት ነው፣ እዛ ሰርጉ ላይ ማለት ነው። እና እነሱስ እሺ ያንን ነገር አያድርጉት፣ አይመገቡት። እሺ ለጾምም ምንም ሊሆን ጨፈራውስ እዛ ጋር ዳንኪራውስ ለቅሶ ቤት ነው እንዴ? በሀዘን ነው የምትወጡት? በጭፈራ ነው እንዴ? አይተን የለ እንዴ? እና ይሄ እኮ በእኛ በኦርቶዶክስ እምነት ውስጥ አይፈቀድም። ለእውነት ለኦርቶዶክስ እምነት ክብር ቢኖራችሁ ሩታና አብርሽ ማለት ነው ይሄንን ነገር በተአምር አታደርጉትም ነበረ። እናም ደግሞ ለምን አደረጋችሁ? ለምን በዚህ በጾም ውስጥ ይሄ ስርዓት ለምን በእናንተ ተጀመረ ብላችሁ ስትጠየቁ፣ አዎ ይቅርታ ከዚህ በኋላ ይሄ ስህተት በሌሎችም በእኛም አይደገምም፣ ይሄ ስህተት ነው ማለት ነው ያለብክ እንጂ በአጋጣሚ የሆነ ነገር ነው እና በአጋጣሚ ስለሆነ ያንን አጋጣሚ ለመጠቀም ነው ብለን ነው መልስ። ይሄ ለኔ ይሄ ትክክል መልስ አይደለም ማለት ነው። ምክንያቱም አጋጣሚ የሆነ ነገር አይደለም። አንተ ከዚህ ማስታወቂያ ግን ሰርተህ ገና ወር ሲቀረው ሰዎች ግን አዘገጃጅተህ አሰባስበክ ነው ይሄን የተደረገበት ምክንያት። ትኬት ከሆነ ማለት ነው ለትኬት እኮ ማራዘምም ትችላለህ ለቤተሰቦችህ ማለት ነው። ለአንተን እንትን ለሚሉት ለጓደኞችክም ሆነ ለእንትኖችክ ለደጋፊዎችክ ትኬቱን አራዝሞ በቃ ይሄ ነገር ሲያልፍ ቢያንስ ማለት ነው አንድ ሳምንት መታገስ ለምን አቃታችሁ ማለት ነው። በዛም ደግሞ እንደ አብይ ጾም ውስጥ እንኳን እኔ ለምን ብያልኩ ነበር። ለዛም በህማማት ውስጥ ይሄ በተአምር የማይደረግ ነው። በእኛ እምነት ውስጥ ተደርጎ የማይደረግ የማይታወቅ ነው። በቃ የሌለ ስርዓት ነው ያሳየከን ማለት ነው። እና ማንም ምንም መሆን መብቱ ነው። በእምነቱ ዙሪያ እኔ መጋፋት አልፈልግም። ምክንያቱም እኛ እንኳን እኔ ክርስቶስም ነፃነትን የሰጠን አምላክ ስለሆነ አስገድዶ የሚገዛ አምላክ ስለሌለን እኛ በነፃነት እናምናለን። ማንም እኔ የፈለገውን መሆን ይችላል። ግን ደግሞ እንደኛ እምነት እንደ ስርዓታችን ግን ስርዓታችንን የማይወክል ነገር ስናይ ዝም አንልም። እኔ በበኩሌ ዝም አንልም ማለት ነው። ምክንያቱም አንደኛ ሀገሬን እወዳለሁ፣ ሁለተኛ ትውልዱስ የሚመጣው ትውልድ እነዚህ አደባባይ ወጥተው በጣም ብዙ ተከታይ ያላቸው ሰዎች ጥንቃቄ ሊያደርጉ ይገባል። የሚያስተላልፉት ዛሬ ላይ ምንም ሆኖ ሊያልፍ ይችላል። ነገር ግን እንደ አዲስ ታሪክ አንስተው እንደ አዲስ ይሄንን ስርዓት ያልተፈለገ እንደ እሱ እኮ በዛን ሰዓት እኮ ይሄን አድርጓል ተብሎ እኮ ማለት ነው የዛሬ ስንት ዓመት እኮ ህፃናቶች እኛ ባለፍን ሰዓት እኛ ማንም ሰው ያልፋል፣ እናንተም ታልፋላችሁ፣ ሁላችንም እናልፋለን። ይሄን ያየ ትውልድ ግን ህፃን ግን በዚህ ሰዓት እኮ ባይፈቀድ ኖሮ ይሄንን ስርዓት አያደርጉም ነበረ። ስለዚህ ይሄ ድግስ የተደረገበት ምክንያት ስለሚፈቀድ ነው ብለው ማለት ነው እንደ አዲስ ሊያድሱት ይችላሉ። ለዛ ያልሆነ ስርዓት ማስተላለፍ የለብንም ለትውልዱ። ትውልዳችንን የሚያበላሽ ትውልዳችንን ወደ ሌላ መንገድ የሚመራ እና ለነሱ አይምሮ ስንል ጥሩ ነገር አስቀምጠን እንለፍ ነው። ዛሬም ነገ ማለት ነው የማንም እንዳልኳችሁ ነው የአብርሽም የሩታም ደጋፊ ማለት ተከታታይ ነበርኩ። ደጋፊ መሆን ሳይሆን ተከታታይ ነበርኩኝ እንደጀመሩ ከዛ በፊትም ተናግሬያለሁ፣ አልደግመውም። ግን አሁን ያልሆነ ነገር ሳይ ደግሞ ዝም ማለት አልችልም፣ በተለይ በእምነቴ ዙሪያ። ምክንያቱም ይመለከተኛል። እኔ በቃ እኔ ኦርቶዶክስ እምነት ተከታይ እስከሆንኩ ድረስ ስርዓታችንን የእንትናችንን የሚያጎድፍ ነገር ሳይ ዝም አልልም። ለዛ ይሄንን ድጋሚ ቪዲዮ ልሰራ ተገድጃለሁ ማለት ነው። ምክንያቱም የሰጠው መልስ አላጠገበኝም ለኔ ማለት ነው። በአጋጣሚ የሆነ ነገር አይደለም፣ ታስቦበት ታቅዶበት የተደረገ ነገር ነው ማለት ነው። እና ቢያንስ አንተ ለነሱ ለደጋፊዎችህ እንኳን አንተን የማይመስሉ እንኳን ቢሆን ብዙ ኦርቶዶክሳውያን ተከታታዮችህ ብዙ ኦርቶዶክሳውያን ደጋፊዎችህ እንዳለ አንተም ታውቀዋለህ፣ ሁላችንም እናውቀዋለን። ለነሱ ክብር ቢኖርክ ራሱ ይሄንን ነገር
የራስክን ነገር እንትን ብለክ እንኳን ስርዓት ልትጥስ ቀርቶ ማለት ነው የራስክን ነገር እንኳን ቆጥበክ ማለት ገድበክ ነው። በዚህ ሰዓት ኦርቶዶክሳውያን ወገኖቻችን የኛን ደስታ ሊካፈሉ አሉ፣ የሚጠብቁ አሉ። ለነሱ ስል በዚህ ወቅት አላደርግም ትል ነበረ። ምክንያቱም እኔ ከዚህ በፊትም ተናግሬዋለሁ። እኔ የኛ ጎረቤት እኔ ባለውበት አካባቢ ልጅ እያለሁኝ ነው በእስልምና እንትን ናቸው እና ጎረቤት ነን እና ሰርጋቸውን ነው በዚህ በክርስቲያን ጾም ውስጥ አናደርግም። ለምን እነሱን ከነሱ ውጪ መታደም አንፈልግም ብለው የኛን ጾም ያሳለፉበትን ጊዜ ትዝ ይለኛል፣ አውቃለሁ ማለት ነው። ስለዚህ እንደዚህ አይነት በመከባበር የምንኖርበት ሀገር ላይ ዛሬ ላይ አንተ አዲስ ስርዓት አውጥተህ ለዛውም በህማሙ ወቅት ለዛውም በህማማት ወቅት ይሄን ዳንኪራችሁን ይሄን ጭፈራችሁን በማየታችን እኔ በበኩሌ በጣም እንትን ብያለሁ። ይሄ የአረብ ሀገር የማዳም ቅም በቃ እኔ ደግሞ የቆጨኝ እኮ ማልቀሴ የማዳም ቅመም አትበሉን እኛ ጀግኖች ነን ብዬ ማልቀሴ። ምክንያቱም እንደዚህ አይነቶች አሉ። ለካ ሰው ወዶ አይደለም የሆነ ደስ ያለውን ስም የሚሰጠን ማለት ነው። ለካ ወዶ አይደለም። እንደዚህ አይነቶች በጎች አሉ። አንዴ በግ ተባልን፣ ላሜ ቦራ ተባልን፣ ምን ያልተባልነው ነገር አለ። ምክንያቱም ከእንደዛ አይነቶች ስለተመደብን ማለት ነው። ለኔ ለነዛ መልስ የለኝም። ለነዛ ራሱ ኑሮ ይቅጣቸው ነው የምለው። ራሳቸው ማለት ነው መከራ ይምከራቸው። ለስም እኛ አረብ ሀገር ያለን ሴቶች ብዙ ተባልን አልሰማንም። ስለዚህ መከራው እንዲህ ካለ መከራ ይምከረው ነው። በቃ መከራ ይቅጣቸው መስሏት ነው ዛሬ ላይ ሁሉ ነገር ስላለ የሞላ ቤት ስለኖረች ሲርባት የምትበላው ነገር ስላገኘች ኢትዮጵያ ሄደን እንደዛ ሊመስላት ኑሮ የምትኖር መስሏት ሊሆን ይችላል። አይምሰላት። ገና ማለት ነው የኢትዮጵያ ኑሮ ገና የሚያንገበግበን ገና ኤርፖርት ስንደርስ ነው ማለት ነው። ገና ኤርፖርት ውስጥ እንዴት ይነቅልሻል ማለት ነው። ገና ኤርፖርት ውስጥ ስትደርሺ የሻንጣ ይላል ትባያለሽ። ከውጭ ነው የመጣችው የታክሲ ቢያንስ የታክሲ ራሱ ተመኑ 400 ከሆነ ላንቺ 800 ትባያለሽ። ለምን ከውጭ ነው የመጣሽው? ከዛው ይጀምርሻል ነው። ከዛ በሳምንት ውስጥ ያለችሽን ታራግፊያለሽ፣ መልሰሽ የሰው ተገዥ ትሆኛለሽ ማለት ነው። ለእንደዚህ አይነት ሴቶች መከራ ይምከራቸው። እኔ የምለው ነገር የለኝም ማለት ነው፣ እውነት ለመናገር ማለት ነው። እኔ እንደዚህ ታው ሲባሉ አይሰሙ። በኋላ ላይ ደግሞ ችግራቸውን እንደዚህ ሆንኩ እየየ በቃ እውነት እኔ እንደውም አንዳንዴ አረብ ሀገር ያሉ ሴቶች ማለት ነው እኔ አላዝንላቸውም ምንም ቢሆኑ። ለምን ራሳቸው ከልፋታቸው ከችግራቸው ካልተማሩ እኛ ለካ ጊዜ ወጥተን ብንጮህ ኧረ ተው ብለን አይሰሙም ማለት ነው። ለነሱ እንትን የለኝም እና አሁንም ዛሬም ነገ ብለኝ በእነ አብርሽ ዙሪያ እኔ ያለኝ ቅሬታ ለዚህ በጎቹ ለምን ሰጧችሁ? ለምን ሰርጋችሁ ደገሱ? ለምን አይደለም። በዚህ እኔ ሁሉም የፈለገውን ማድረግ ይችላል፣ መብታቸው ነው። እኔ ግን እንደ አንድ ክርስቲያን የተሰማኝ ነገር ቢኖር ማለት ነው እንደ አንድ የኦርቶዶክስ እምነት ተከታይ እንደሆንኩኝ እንደተሰማኝ ነገር እኔም ሀሳቤን ለመግለጽ ያክል እና ዛሬ ላይ ህማሙን አሳልፌ በዚህ ነገር የመጣሁበት ምክንያት እኔም ሀሳቤን የመግለጽ መብት ስላለኝ ማለት ነው። እና ይሄ ነገር አያዋጣም ነው በቃ ይሄ ነገር ስህተት ነው ተብሎ ስህተትን አምኖ ወደ ነበሩበት መመለስ ነው እንጂ ይሄ ምንም ነገር እንዳልተፈጠረ ምንም ነገር እንዳልሆነ አለባብሶ ማለፉ ጥሩ አይደለም፣ እውነት ለመናገር ማለት ነው። እንዴ በአጋጣሚ የሆነ ነገር ስትል በጣም ነው የተሰማኝ። እኔ እንኳን እንዴት ነው በአብይ ጾም ውስጥ ቀለበት ፕሮግራም አደርጋለሁ ብለክ እዚህ ጋር ሰውን ቅስቀሳ እያደረክ ያለከው ብዬ ቪዲዮ ከሰራሁኝ ወር ሊሆነው ነው ማለት ነው። ወር ሆነው ዛሬ ላይ አንተ ተነስተክ በአጋጣሚ ነው ያልከው። ለምንድን ነው ወደ ኋላ ተመልሶ ማየት ይቻላል። አንተ ሊሄድ ነው ብለክ ማስታወቂያ መስራት ከጀመርክ ጀምሮ ማለት ነው። በአጋጣሚ የሆነ ነገር አይደለም ይሄ ነገር። አዎ ልክ ነው። ኦርቶዶክሳውያንን ያስቆጣ ነገር ስለሆነ ኦርቶዶክሳውያን ቤተሰቦቼ በጣም ይቅርታ፣ ይሄ እውነት ስህተት ነው ማለት ልትል ነው የሚገባው። በቃ ይሄ አይደለም ተብሎ ይሄ የምትከራከርበት ደረትክን ነፍተክ
ገንዘቡ የኔ ምኑ የኔ የምትልበት አይደለም። እንኳን እኛ ስላገባክ ስለደገስክ አይደለም ዱባይ ማለት ነው። ለምን ጨረቃ ላይ ሄደክ ሰርግህን አታከብርም? ምን አገባን? ያንተን ኑሮ እኛ እንኖር፣ አንተ ነህ የምትኖረው። ግን እኛን የሚነካ ነገር ነው ያደረግከው ማለት ነው። ንቀትክን ያሳየከን ማለት ነው። በተለይ እኛ ለኦርቶዶክሳውያን ያለክን ክብር ያለክን ንቀት አሳይተከናል። በቃ ይሄ ነው እኔ ዛሬም ነገም እየተናገርኩ ያለሁት። ለምን ደግሞ አይ ኦርቶዶክሶች አይደለንም ካላችሁ ደግሞ በስማችን አትነግዱ። በቃ በክርስትና እምነታችን ማለት ነው እዚህ ጋር መስላችሁ ሳትሆኑ ነን ብላችሁ አትነግዱ። በቃ መስቀል አድርጋችኋል፣ ክር አድርጋችኋል። በዛ ላይ ደግሞ ኦርቶዶክስን የማይወክል ነገር ደግሞ እየሰራችሁ እያያችሁና ትውልዶቻችንን አታጥፉ። እኔ እንደ አንድ እምነት እንደ አንድ ባለ እምነት ባለ ማህተብ እኔ ይመለከተኛል የሚለውን ነገር መልእክት አስተላልፌያለሁ። ከዚህ በፊትም አስተላልፌያለሁ፣ አሁንም አስተላልፌያለሁ። ከዚህም በኋላም ደግሞ ዝም አልልም። በቃ እኔ ስለናንተ ስለ ምንም አይደለም። ይሄ የመቅናትና ያለ መቅናት ጉዳይ አይደለም። ቀንታችሁ ነው ምናምን የምትለው ነገር ማለት ነው። እና አዎ ዛሬ ባለ ብር ነክ የፈለከውን ማድረግ ትችላለህ። ግን ደግሞ እንዳይመስልህ ማንም የቆመ ቢመስለው እንዳይወርቅ ይጠቀቅ ተብሏል። እና ዛሬ ላይ ብዙ ደጋፊ ስላለክ እና ባለ ብር ስለሆንክ ኦርቶዶክስ እምነታችንን ንቀክ በዚህ ደረጃ ማቃለልክ እንዳይመስልክ። ነገ ደግሞ ምን እንደሚመጣብህ አታውቀውም ማለት ነው። ለዛ ለራስህ ስትል ተጠንቀቅ ነው የምንልክ ማለት ነው። እንደ አንድ ሀሳብ ሰጪ ማለት ነው። እና እኔም በዚህ ጉዳይ የመጣሁበት ዝም ለማለት አላስችለኝም፣ እውነት ለመናገር ማለት ነው። ከዚህ በፊትም ቪዲዮ ስለሰራው አሁንም ደግሞ ያልሆነ ነገር ስሰማ የበለጠ ዝም ስላላሰኘኝ፣ ስለዚህ ያው ጾሙ ቢያልፍ ካለፈ በኋላ እና ቤተሰቦቼ ተመልካቾቼ የኔን ቪዲዮ የሚከታተሉት አይምሯቸውን ለማረጋጋት ያክል በህማማ ውስጥ ይሄንን ነገር አልሰራውም። አሁን ደግሞ ህማሙ ሲወጣ ይሄን ላድርግ ችያለሁ እና ይሄንን መልስና የተሰማኝን ሀሳብ ልገልጽ ችያለሁ። እና ተመልካቾቼ ይሄ ነገር እውነት ነው አስቴር እውነትሽን ነው ብላችሁ ካላችሁ ሀሳብ አስተያየታችሁን ጻፉልኝ። አይ አስቴር ይሄ ነገር ደግሞ ትክክል አይደለም አንቺ ያልሽውን ካላችሁ እኔ ለመቀበልና ስህተቴን ለማረም ዝግጁ ነኝ። ይሄንንም በኮሜንት እንድትጽፉልኝ ከወደዳችሁት እና ሌሎችንም ሰዎች ደግሞ ያስተምራል የምትሉ ከሆነ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጊዜያችሁን ሰጥታችሁ ስላዳመጣችሁኝ በሙሉ አመሰግናለሁ። እግዚአብሔር አክብርልኝ። መልካም የትንሳኤ በዓል ይሆንልን። እንግዲህ እስከ በዓለ ሃምሳ ድረስ እስከ እርገት ድረስ እንግዲህ ትንሳኤን የምናስብበት ደስታ ፍሳ ነው። መልካም የትንሳኤ ሰሞን ያደርግልን እላለሁ። በያላችሁበት የእግዚአብሔር ሰላም ከሁላችን ጋር ይሁን። ሀገራችንን ሰላም ያደርግልን። ለእኛም ማስተዋሉን ይስጠን ፈጣሪ። ፍቅሩን፣ አንድነቱን፣ መተሳሰቡን ይስጠን። አመሰግናለሁ። ሰላም ሁኑልኝ። ወዳችኋለሁ ተመልካቾቼ። ቻው